ህዝብና ፖለቲካ ብዙ ጊዜ መሳ ለመሳ እንደማይሄዱት ሁሉ አልጄሪያ የሳህል ሀገራት ትንኮሳዋን በኒጀር ብቻ አላቆመችም። ከማሊ ጋር በምትዋሰንበት ድንበር ላይ የሚንቀሳቀሱትንና ጥቃት የሚሰነዝሩ አማጽያንንም ታስተናግዳለች። የምግብና የሎጂስቲክ ድጋፎችንም ታደርግላቸዋለች። ከዚህ ጋር በተያያዘም የሳህል ጥምረት ሀገራት በተደጋጋሚ ሲከሷት ቆይተዋል። ሰሞኑን ደግሞ በዚሁ በማሊና በአልጄሪያ ድንበር አካባቢ የሚንቀሳቀሰውን አማጺ ቡድን የሚከታተልና መረጃ የሚሰጥ የማሊ የሰርቪላንስ ድሮን በአልጄሪያ ተመቶ ከወደቀ በኋላ ውጥረቱ ተባብሷል። Western Africa, tensions are peaking in the Sahel region. Algeria shot down a drone belonging to Mali's military. This happened last week. Algeria says the drone was armed and violated its airspace. Mali's military junta has denied the accusations. In response, they're accusing Algeria of sponsoring terrorist activity. ይህ ክስተትም በቀጠናው እየታየ የነበረውን የአፍሪካውያን የተስፋ ጮራን እንዳያጨልም ተሰግቷል። ይህን ክስተት ተከትሎም እንደሚጠበቀው ምዕራባውያኑ እሰይ ስለት የሰመረ ማለት ጀምረዋል። ለመሆኑ አልጄሪያ የጥምረቱ ንብረት የሆነውን ድሮን ለምን መታች? ማሊና የጥምረቱ ሀገራትስ ምን አይነት እርምጃን ወሰዱ? ምዕራባውያኑስ ይህን አጋጣሚ እንዴት ይመነዝሩት ይሆን? ክስተቱ በቀጠናውም ሆነ በአፍሪካ ደረጃ የሚኖረው አንድምታስ ምን ይሆናል? በሚሉት ጉዳዮች ዙሪያ እንደሚከተለው እናወጋቸዋለን።